ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከዛ ደረሳችሁ? በያላችሁበት ሰላማችሁ ብዙ ይበልላችሁ እያልኩኝ አንዳንድ ሰዎች ግን አታስመርሩን፣ አታስቸግሩን። ዛሬ ምሬት ልገልጽ ነው የመጣሁት። ምንድን ነው አንድ ሰው ታሞ ሕክምና ፈልጎ ወደ ሕክምና ቦታ ሲሄድ ማድረግ ያለበት ነገር መጀመሪያ ህመሙን መለየት ነው። ህመሙን መለየት ማለት በሽታው መለየት ብቻ ሳይሆን ምልክቱን መለየት ነው። ሳል ከሆነ ሳል፣ ደረቅ ሳል ሊሆን ይችላል። አክታ ያለው የሚጠየቁ ጥያቄዎች። ከዛ ምን ያህል ቀን ሆነው መጀመረው፣ ሐኪም ቤት እስከሚመጣበት ድረስ ያለው ቀን ምን ያህል ነው? ምክንያቱም እነዚህ የሚጠየቁ ነገሮች ወሳኝ ስለሆኑ። ሙቀት ካለው ሙቀቱ እንዴት ነው? የሚሄድ የሚመጣ ነው ወይስ ደግሞ ቋሚ ነው? ለረጅም ጊዜ የቆየ ነው? ምን ያህል ጊዜ ፈጀ? ህመም ከሆነም ቦታው የት ነው? የህመሙ መጠን እንዴት ነው? መካከለኛ፣ ዝቅተኛ፣ ከፍተኛ? ቦታው የት ነው? ሆድ ላይ ነው? ደረት ላይ ነው? ጀርባ ላይ ነው? ራስ ላይ ነው? እግር ላይ ነው? ከዛስ ስፔሲፊክ ከሰውየው ከሚናገረው ከመጀመሪያው ምልክቱ ተጨማሪ ሌላ ምን ምልክት አለው የሚለውን ነገር በደንብ ማወቅ መቻል አለብን። ብዙ ሰው ምንድን ነው የሚለው የተለያዩ አካባቢያዊ እንትኖችን እያመጣ ሰቀሰቀኝ፣ በጩቤ ወጋኝ፣ ከላይ እስከታች ሰነጠቀኝ፣ በጎራዴ ሸነሸነኝ፣ ስንቱ ሮጠብኝ፣ ተሯሯጠብኝ፣ እንደዚህ አይነት ነገሮች ማለት ነው። በቃ የሰራ አካላቴን ሙሉ እንደዚህ የሰራ አካላት የሚባል ነገር የለም። ስለዚህ እነዚህን ሌላም ደግሞ እንደዚህ ማበጥ፣ የሰውነት ማበጥ፣ ሌሎችም ምልክቶች ሲኖሩ እበጡ ምን ያህል ጊዜ ሆነው፣ እበጡ አመጣጡ እንዴት ነው? በሂደት ነው ወይስ ደግሞ በፍጥነት ነው? ምናልባት የሚታወቁ መንስኤዎች ካሉት ከተለያዩ ነገሮች ጋር የተገናኘ መድኃኒት ወስድ ነበር ወይ? ከዚህ በፊት ሌላ ህመም ታመህ ታውቃለህ ወይ? ታውቂያለሽ ወይ? ተመሳሳይ እንደዚህ አይነት የታመመ ቤት ውስጥ ወይ ደግሞ ሰፈር ውስጥ አለ ወይ? እንደዚህ አይነት ጥያቄዎች ሲጠየቁ እነዚህ አስፈላጊ ጥያቄዎች ስለሆኑ ነው። እንግዲህ ብዙ ጊዜ የላብራቶሪ፣ የኤክስሬይ፣ የሲቲ ስካን፣ የኤምአርአይ የተለያዩ ምርመራዎች ይደረጋሉ። አንድ ሰው እነዚህን የሚጠየቁ እነዚህ ታሪካዊ ቃለ መጠየቆች ወይ ደግሞ ሂስትሪ የሚባሉ ነገሮችን በደንብ አግባቡ ለይቶ ማወቅ የሚችል ከሆነ የላብራቶሪ ምርመራዎችን እንደዚህ የራጅ ምርመራዎች ሌሎችን መቀነስ የሚቻልበት አጋጣሚ ስላለ ማለት ነው። አንድ ሰው እነዚህ የሚያደርገውን ነገር በአግባቡ ከተመንትን ካለ በምልክትም ብቻ ማከም ይቻላል። የምልክት ወይ ማለት የምልክት ስል ታሪክ ወይ ሂስትሪ የምንለው ሲደመር ደግሞ አካላዊ ምርመራ ወደ 60-70% አካባቢ የሚሆነው ምርመራ የሚደረገው በታሪካዊ ቃለ መጠይቅና በአካላዊ ምርመራ ነው። ከዛ በኋላ ያሉት የቀሩት 40-30-20 እና ከዛ በላይ ያሉ ፐርሰንቶች በሌሎች ምርመራዎች የላብራቶሪ ምርመራ ሊሆን ይችላል፣ የራጅ ወይ ደግሞ ኤክስሬይ ምርመራ ሊሆን ይችላል፣ ሌሎች ምርመራዎች ይደረጋሉ ማለት ነው። ስለዚህ አንድ ሰው እነዚህን ነገሮች መጀመሪያ የመጣበትን ነገሮች በአግባቡ መለየት እስካልቻለ ድረስ ሐኪሙ ምንም ማድረግ አይችልም። የግድ ማከም ካለበት ሌሎች የላብራቶሪ ምርመራዎችን ያስፈልጉታል ማለት ነው። ምክንያቱም ዘይ አር ነን ስፔሲፊክ። ስለዚህ ስፔሲፊክ ለማድረግ ወይ ቱ ዘ ፖይንት ለመምጣት የግድ ሌሎች ምርመራዎች ማድረግ ያስፈልጋል ማለት ነው። በዚህ ምክንያት አንዳንድ ታካሚዎች ለብዙ ወጪ ሊዳረጉ ይችላሉ ማለት ነው። ስለዚህ ሌሎች አንደ ማለት አሁን ብዙ ጊዜ አሁን እንኳን እየቀረ ያለ ነው። ነገር ግን በፊት ምን አይነት እንትን ነበረ?
የግድ አንድ ሐኪም ጋር አንድ ታካሚ ከሄደ በኋላ የግድ ሙሉ በሙሉ ሐኪሙ እያንዳንዱ ነገር እንዲያቅለት ነው የሚያስብ የነበረው። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ሐኪሙ ሊያክም የሚችለው በታሪካዊ ቃለ መጠይቆች፣ በአካላዊ ምርመራ፣ ከዛ ደግሞ በላብራቶሪ የታገዙ ምርመራዎች ከተደረጉ በኋላ እነሱን አጠቃሎ ነው የሚያስፈልገውን የሕክምና እንትን ሊወስን የሚችለው ማለት ነው። ስለዚህ ትልቁን ሕክምና የሚያክመው ራሱ ታካሚው ወይ ደግሞ ፔሸንቱ ነው ማለት ነው። ስለዚህ ያው አዌር ማድረግ መቻል አለብን። አትሊስት ትንሽ የተማርን ሰዎች ተማርን የሚል ሰዎች መጀመሪያ አንድ ሰው ወደ ሕክምና ከመምጣቱ በፊት መቼ ጀመረው፣ እንዴት ጀመረው፣ የዚህ የመጣበት እንትን የህመም ወይ ደግሞ ምልክት ሁኔታው እንዴት ነው፣ ሌሎች የሚገናኙ ነገሮች አሉ ወይ የሚሉትን በአግባቡ መለየት መቻል አለበት። እነዚህ ለይቶ ለሕክምና ባለሙያው ከነገረ በቶሎ በቀላሉ ማከም ይቻላል ማለት ነው። ሁሌ ግድ ላብራቶሪ ምርመራም ላያስፈልግ ይችላል። አንድ ሰው በደንብ እነዚህ ምልክቶቹን የሚያደርጉት ምልክቶች ከለዩ ለእነዛን ምልክቶች አጠቃሎ የሚመጣ የህመም የራሱ ህመም አለው። ለምሳሌ አንድ ሰው ቢያንስ ከአንድ ወር በላይ ሳል አለው፣ አክታ ያለው ሊሆን ይችላል፣ ደም የቀላቀለ ሳል አለው። ከዛ ላበት አለው፣ ላብላብ ይለዋል፣ ሙቀት አለው፣ ሰውነት ክብደቱ እየቀነሰ ነው ካለን አንድ ባለሙያ የሚጠረጥረው ነገር አለ። ብዙ እንትኖች ቢኖሩም ዋናነት ቲቪ የሳምባ ቲቪ ይጠረጠራል ማለት ነው። ስለዚህ በዚህ መሰረት የሳምባ ቲቪን ሊመረምሩ የሚችሉ ላብራቶሪዎች ብቻ ይላኩለታል ማለት ነው። ከዛ እነዛ ላብራቶሪ የሚደግፈው ከሆነ መድኃኒቱን ይጀምራል ማለት ነው። የሳምባ ምች ከሆነ ደግሞ ብዙ ጊዜ ሳል አለው፣ አክታ ያለው ሳል ሊቆይ የሚችለው ብዙ ጊዜ ከአንድ ሳምንት አይበልጥም፣ ሊበልጥም ይችላል፣ ግን ብዙ ጊዜ እንደዛ ነው። ሙቀት አለው፣ ደረት ህመም አለው። እንደዚህ ካለን እኛ ወይ ደግሞ ባለሙያው የሳምባ ምች ታሟል ብለን እናስብና ለሳምባ ምች የሚሆኑ ምርመራዎችን ብቻ ይላካል ማለት ነው። በዚህ ብዛት ይታከማል ማለት ነው። ሰውነት ማበጥ አለ ካለ አንድ ሰው እበጡ ከየት ነው የጀመረ? ለምሳሌ ከፊቱ ጋር የጀመረ እዚህ አካባቢ እበጥ ጀምሮ ከላይ ወደ ታች ሄደ ካለን መጀመሪያ ባለሙያው የሚያስበው ነገር አለ። የሚያስበው ምንድን ነው? የኩላሊት ህመም እንዳለበት ያስባል። ለእሱ የሆኑ ምርመራዎችን ቅድሚያ ይልካል ማለት ነው። እበጥ አለው የጀመረው ከእግር ከዚህ ከጫማው ነው። ከዛ ወደ ላይ መጣ፣ ሆዱን እያለ ፊቱን መጣ የሚለን ከሆነ ደግሞ አንድ ሰው ቀድሞ ሊጠረጥር የሚችለው የልብ ታማሚ ነው ብሎ ሊያስብ ይችላል። ስለዚህ ለልብ ምርመራ የሚሆኑ ቅድሚያ ይላካሉ። ሌሎች የሚላኩ ቢኖሩም ማለት ነው እነሱ ይላካሉ። እነሱን መሰረት አድርገን የሚሰጡ መድኃኒቶች ይኖራሉ ማለት ነው። ስለዚህ አንድ ሰው ወደ ሕክምና ቦታ ከመምጣቱ በፊት የህመሙን ምልክት መለየት ግዴታ ነው። ካለየ ግን ለተለያዩ ወጪዎች፣ እንግልቶች እንዲሁም ወረፋ መጠበቆች ሊዳርጉት ይችላሉ ማለት ነው። እና ትንሽ የተማርን ሰዎች ራሳችንም እንደዛ እናድርግ። ደግሞ ትንሽ እንደዛ አይነት ነገር እንትን የሌለን ሰዎች ደግሞ ወይ ደግሞ ለሌላቸው ደግሞ ማስተላለፍ መቻል አለባችሁ። በሌላ ቪዲዮ እስከምከሰት መልካም ጊዜ ይሁንላችሁ። ግን እያገዛችሁን ሼር፣ ላይክ፣ ኮፒ ሊንክ፣ ፎሎ ወይ ደግሞ ሰብስክራይብ እያደረጋችሁን ቢሆን ይመረጣል ማለት ነው። በሌላ ቪዲዮ እስከምከሰት መልካም ጊዜ ይሁንላችሁ። ባይ ባይ።